እዛ ጋር የምናየው ምን መሰለ? ምንድነው? ሉሲ ቆማለች። ዞርና ተመልከታት። ማን ፈቷት? ቤዛ የማይሆን ስራ እንዳትሰሪ። የማይሆን ስራ የሚሰራው አንተ ነህ። ቤዛ ሽጉጡን አልሰጠም። ቤዛ ሽጉጡን ልቀቅ! ረመኔ አንሺው! ሽጉጡን አንሺው! አንተ ዛሬ መጨረሻ ቀን ነው። ቤዛ ምንድነው የተፈጠረው ነገር? ምንድነው የሆናችሁት? ምንድነው ያደረኩት? ፖሊሶች እኮ ጠርቻለሁ። በደቂቃ ውስጥ ይደርሳሉ እኮ ፖሊሶች። ቤዙ የኔ ፍቅር ተነሳ እንዴ? ሳትኝ እዚህ ቁጭ ብለሽ ነው ያደርሽው? ምናልባት ሌሊት ካመመ ብዬ እኮ ነው። ተይ እንጂ ቤዛ፣ ለምንድን ነው በስንት ሰዓት የማትተኛው? አሁን እኮ በጣም ደህና ነኝ። አይታወቅም፣ ምናልባት ሌሊት ላይ ሊያመው ይችላል እኮ። ኧረ ተይ ቤዛ፣ ገና ለገና በሽጉጥ መታወበልሽ የሁሉ ነገር። እባክህ ሱሪ፣ ያንን ቀን አታስታውሰኝ። በጥይት የተመታውበትን ቀን እንዴት እረሳዋለሁ? ሱሪ፣ አንቺ ነሽ እኮ ታዲያ አረሳ ብለሽ የምታስጨንቂኝ። እኔ ደህና እንድትሆንልኝ ብቻ ስለምፈልግ ነው። ደህና ነኝ። ይህንን ነገር ደግሞ አምነሽ ከተቀበልሽ ይበልጥ ደህና ሆነልሻለሁ። እሱማ ያ አስቀያሚ ጊዜ አልፏል። ፈጣሪ ይመስገን። ልክ ነህ። አሁን ላይ ሁሉም ነገር እየተስተካከለ ነው። ተመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ ሱሬ? እንዴት ነህ? እኔ በጣም ደህና ነኝ ሳሚ። ወይዘሮዋ ግን ደህና መሆን ያልተዋጠላትም እንጂ። እንግዲህ ግድ ነው። ምን ማድረግ ትችላለህ? እሱማ ምን አማራጭ አለኝ? ከቤዝዬ እንክብካቤ ማምለጥ አይቻል። እንግዲህ እንደዛ ነው። በሉ ለማንኛውም እኔ ሄደሽ ልመጣ ነው። ወዴት? የሮቤል ፍርድ ቤት ቀጠሮ እኮ ዛሬ ነው። ለካ ዛሬ ነው። ምስክርነት የምንሰጠው ዛሬ አይደለም? አይደለም። ስትፈልጊ ትሄጃለሽ። ለጊዜው ለዛሬ ግን ይበቃለሁ። ጥሩ። እንዴ የኢንስፔክተሩ ጉዳይ እንዴት ሆነ ሳሚ? ቀጠሮ መቼ ነው? ዛሬ ነው፣ ከሰዓት በኋላ። ሉላ ፍርድ ቤት ከመግባቱ በፊት ላይ እፈልጋለሁ ብላ ሄዳለች። ወይ ገና በደንብ ሳጠነክር እኔ መሄድ እችል ነበር እኮ። ምን ማድረግ ይቻላል? እሺ አትል እንዴ? ቆይ ብቻዋን ነች ወይስ እህቷ አለች? አይ እህቷ አብራታለች። እንደዛ ከሆነ ጥሩ። በቃ እኔ ልሂድ። ሰላም ዋል ሳሚ። ሰላም ዋል። አይዞህ። ቻው ቻው። ሾርባ ነገር ልስራልህ? ለምን መጣሽ? ሊጠይቅ የመጣን ሰው እንደዚህ ነው እንደምትለው? ሉላ፣ እኔ እኮ ደህና ነኝ። ቢሆንስ ችሎት ስትቀርብ እኔ መምጣት የለብኝም? ስመኝ እስካሁን ክስ ስላልመሰረተች ኬዙ ከባድ አይሆንም። አንቺ ምን አስጨነቀሽ? እኮ ቀላል ከሆነማ በጣም ጥሩ ነው። ዋስ ከተባለ እኔ ይዤ እሄዳለሁ። በዋስ እንኳን የምንለቀቅ አይመስለኝም። ለምን? ስመኝ አልሞተችም እኮ በህይወት አለች አይደል? ቢሆንም የመግደል ሙከራ ስለሆነ በቀላሉ አይዘጋም። እንዴ ክስ አልመሰረተችብኝም እያልክ አይደል እንዴ? እሷ ባትመሰርትም ጉዳዩን አቃቢ ህግ ነው የሚከታተለው። ምን አይነት ነገር ነው? እኔ እኮ ደህና መሆኗን ስትነግረኝና ክስ እንዳልመሰረተች ስትነግረኝ ደስ ብሎኝ ተስፋ አድርጌ ነበር። አንቺ አታስቢ፣ የሚገባኝን ቅጣት ነው የማገኘው። ምን ስላጠፋ ነው የሚገባው? ህይወትን በሙሉ ህግ ስታገለግል ኖረ። አሁን ሳታስበው ባደረግከው ነገር መቀጣት ነው ልክ የሚሆነው? ያው ያልሻቸው ነገሮች የቅጣት ማቅለያ ሊሆኑ ይችላሉ። የሰራው ስራ ግን የሚካድ አይደለም። ለኔ ብለህ ከሷ ጋር ባትጋጭ ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። እኔ ነኝ ሁሉንም ነገር ያሳጣው። ሉላ፣ ኧረ እባክሽ ራስሽ መውቀስ አቁሚ። እውነታን ብፈልግም መካድ አልችልም። እውነትና ሐሰት የተምታታበት ዓለም ውስጥ ነው የምኖረው። ለሁሉም ነገር ምክንያት ከመፈለግና ከመጨነቅ ይልቅ ለእኔና ለአንቺ የሚበጀው አንቺ ጠንካራ መሆንሽ ነው።
እርግቤ አንቺ መጣሽ? አዎ እሷ ውሃ ልትገዛ ሄዳ ነው እንጂ አብረን የመጣ ነው። እዚህ ቅርብ አጥቼ እኮ ነው የቆየሁት። እዚህ ፊት ለፊትሽ ነበር እኮ ባለፈው ስመጣማ። አሁን ግን አጣው። ምናልባት ቦታ ቀይሮ እንዳይሆን ይሆናል። እሱማ ግን ደግሞ አግኝቻለሁ። አሁን ሁሉም መሸጠቁሞ መስሎኝ ነበር። ይሄ ሁሉ የምትጨናነቁት ለኔ ነው አይደለም? እና ስታስበው ያን ሁሉ ያይገዛነው ላንተ ይመስላል? ዝም አትዩ። አልገባኝም። እና ለማን ነው? አብረው ሌሎች ታሰሮች አሉ አይደለ? እና ለነሱም ጭምር ነው ያመጣ ነው። ወዴት ነው? እኔ ጋር ነው እንደመጣሽው? አንተ ግን ቆይ ቤት ድረስ መጥቼ ያለሁበትን ችግር ነገርኳ። ባልሰማ ጸጥጥጭ ማለት ነው። ይኸውልሽ ሳሮን እንደዛ እኮ አይደለም። ምንድነው? ሱራፌል ታሞ ሞቼ ተቀብሬ ሊቀበር ምናምን ልትለኝ ነው? በቃ እንደዛ መሆኑን ካወቅሽ በቂ ነው። ዝም በል ሳሚ። በየጊዜው መጥቼ ያልጨቀጨኩ እኮ ነገሮች እስኪስተካከል ብዬ ነው። አንተ ግን ሳሮን ቆይ አሁን ምን አድርግ ነው የምትይኝ? እኔን እየቀለድክ ነው? አይደለም ግን ይኸውልህ እየሰማኸኝ ነው? አዎ እየሰማሁሽ ነው እኮ። ታዲያ ወዴት ነው የምትሄደው? ለምንድን ነው ለመሄድ እየተጣደፍክ ያለኸው? አይደለም እኮ ሳሮን አልተረዳሽኝም። ዛሬ የሮቤል ቀጠሮ አለብኝ፣ ፍርድ ቤት መሄድ አለብኝ። ኧረ እባክህ ተው እንጂ ያለው እና እኔም እንድትሰማኝ ልክሰስህ እንዴ? ለልጁ ማያስብ አባት ነው ብዬ ፍርድ ቤት ልገትርህ? ሳሮን በኋላ በደንብ እናወራለን። አሁን መሄድ አለብኝ። ልጅህን እንደምታሳድግ ቃል ሳትገባልኝ ወዴትም አትሄድም። ሳሮን እንነጋገራለን አልኩሽ እኮ። አሁን ነው የምንነጋገረው። ሳሮን እባክሽን ነግሬሃለሁ ሳሚ፣ ወዴትም አትሄድም። አሁን ነው የምንነጋገረው እያልኩ ነው። እንዴ ማን ነው ደግሞ የመጣው? ቻው 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 ነው ነው። እሺ ዛሬ እንደዚህ አመለጥ ከመታው መስሎሃል? እሺ ወይኔ ሳሮን ችግር አንተ ላይ ጣለኝ። አንተ መጫወቻ ነው። እሺ እሺ አሁን ትንሽ ምግብ ላምጣልህ ነው ብላ። በኋላ እበላለሁ። ቤዚ ማን ነው ደግሞ? እኔ እንጃ። ሉላ ወይ ሳሚ ሊሆን ይችላሉ። ገና እኮ የቀጠሮ ሰዓት የችሎት ሰዓት እኮ ገና አልደረሰም። ታዲያ ማን ሊሆን ይችላል? አላውቅም። ቆይ ሂጅ ልክፈት። እሺ ሳሮን እንዴት ደህና መጣሽ? ቆይ ግን ቤዛ፣ እሺ እሱ አይረዳኝ፣ አንቺ ለምንድን ነው የማትረጂ? በቃ እኔ ሁሉም ነገር ከአቅሜ በላይ ሆኗል። ለምንድን ነው የማትረዱኝ? አስቢ እስቲ፣ በዚህ ጊዜ እንኳን ልጅሽን ይዘሽ መኖር ይቅርና ለብቻሽ ራሱ መኖር በጣም ከባድ ሆኗል። እስኪ በእኔ ቦታ ራስሽን ሆነሽ አስቢ። ከሱራፌል ልጅ ወልድሽ ልጅሽን ብቻሽን እያሳደግሽ እሱ ደግሞ አይመለከተኝም ሲልሽ ያለውን ስሜት ለመረዳት ሞክሪ። ሳሮን ምንድን ነው? እስኪ ተረጋጊና ግቢና እናውራሽ። ቤዛ፣ እንዴት ነው የምረጋጋው? በዚህ አይነት ስሜት ሊሆኝ እንዴት ነው እንድረጋጋ የፈለግሽው? ይኸውልሽ ሳሮን ይገባኛል እኮ ግን ሱራፌል ብቻውን ትቼው ነው የመጣሁት። ነይ ግቢና እናወራለን። እሺ ነይ። የራሴ ስሜት ሊሆኝ ያንቺም ያለሽበትን ነገር ሳልረዳሽ ቀረው አይደል? በቃ እኔ ልሂድ። ነይ ግቢ፣ ገብተን እናወራለን። ነይ ነይ ግቢ። ወይኔ ምን ሆንሽ? ግን ባዶ እጄን መሄድ ነበረብኝ? ምን ሆንሽ ሳሮን? ምንም እኮ ይዘሽ መምጣት አይጠበቅብሽም። የታመመ ሰው ጋር እንዴት ባዶ እጅ ይሄዳል? በዚህ ሳሮን በይ ነይ ግቢ። እባክሽን የሆነ ነገር ገዝቼ ልምጣ። ምን እያልሽ ነው? ምን ሆነሽ ነው ሳሮን? እዚህ ቤት ስትመጪ መጀመሪያሽ ነው እንዴ? ምን ብር የላትም ብለሽ ከሆነ እኮ በአቅሜ ትንሽ ነገር መግዛት ትችላለሁ። ለምንድን ነው ቆይ ዛሬ ምንሽ እየሰማሽ ያለው ነው? ሳሮን ነይ ግቢ። ማን ለመጣ ተገኘ? ሳሮን ዛሬ ከየት ተገኘሽ? ደህና ነኝ እግዚአብሔር ይመስገን። በጣም ደህና ነኝ። በጣም ይቅርታ ግን ባዶ እጄን ነው የመጣሁት። እቺ ልጅ ዛሬ ምን ሆናለች እንዴ? ከዚህ በላይ ምን ይዘሽ ልትመጪልኝ ያሰበሽ ነው? እኮ ጭራሽ ሳሮን የመሰለ ጠያቂ ተገኝቶ ሌላ ቁሳቁስ ምን ያደርጋል? አሁንስ ከዚህ አልጋ ላይ ተነስ ተነስ የሚል ስሜት እየተሰማኝ ነው ያለው። የምር በእንደዚህ አይነት ሁኔታ ላይ ስላገኘኋችሁ በጣም ነው ደስ ያለኝ። ሳሪና፣ እኛም ስለመጣሽ ደስ ብሎናል። ደግሞ ከሮቤልና ከሉሲ ጋር ስለተፈጠረው ነገር ሰምቻለሁ። የእውነት በጣም ነው ያዘንኩት። የማይታለፍ የለም፣ ሁሉም አለፈ። ተመስገን። አዎ አለፈ።
አይዟችሁ የሚገባቸውን ቅጣት ማግኘታቸው አይቀርም። ሮቤልም ማለትሽ ነው እንዴ? ዶሲስ ብትሆን የት እንዳለች አይታወቅም። ስንት ሰዓት ሆነ? ምን ነው? አይ ምንም ስኳርና ዘይት ትቀበያለሽ ብለውኝ ነበር። በቃ እንዳይረፍድብኝ እኔ ልሂድ። ሱሬ እግዚአብሔር ጨርሶ ይማርሽ። መጥቼ እጠይቃለሁ። በቃ ደህና ዋሉ። እሺ በልሻኝሽ። ቢዚ ምን ሆና ነው? ለካ አልነገርኩህም። ምን ነው? ሳሮን ችግር ውስጥ ናት። ከሽብሩ ጋር ተለያይተዋል መሰለኝ። ሳሚ ልጁን ያግዝ ነው የምትለው፣ ደግሞም ልክ ናት። እራው መደረግ ያለበት መደረግ አለበት። እኛም ቢሆን በምችለው አቅም እናግዛታለን። እሺ አሁን እናግዛታለን። ከሮቤል ጋር የተፈጠረው ችግርና ያንተ ሁኔታ ነው ያዘናጋኝ እንጂ እንረዳታለን። የምንችለውን ነገር ማድረግ አለብን። እናደርጋለን። ደግሞ ከዚህ በኋላ ሳሚ ኃላፊነቱን መወጣት አለበት። አዎ ልክ ነህ። ሳሮን የረሳችው ቃል ይኖር ይሆን? እንጃ ሊሆን ይችላል። ልጅና ከፈችላ እስኪ እባክሽ ለምንሽ ይቅርታ አድርጊልኝ። ቅንጅት እባክህ ተነስ። እባክሽን ይቅርታ አድርጊልኝ። እሺ ተነስ ቅንጅት። ይኸውልሽ አንቺን፣ ሱራፌልን፣ ሳሚን ሁላችሁንም በድያችኋለሁ። እባክሽ ይቅርታ አድርጊልኝ። እሺ ቅንጅት ተነስ እባክህ ተነስ። ይቅርታ ካላደረግሽልኝ እሺ ተነስ። ይቅርታ አደረግሽልኝ? በጣም ይቅርታ። አንዳንድ ጊዜ ትክክለኛ ነገሮችን ለማድረግ ስትሞክር በጣም ብዙ ነገሮችን ታበላሻለህ። ሁላችንም እኮ ስህተት ሰርተናል ቅንጅርቲ። ማንም ንጹህ ሰው የለም። ተው እባክህ፣ እንደዚህ እያልክ ልታጽናናኝ አትሞክር። ሱራኔ በጣም ብዙ ነገሮችን አበላሽቻለሁ። ሁላችሁንም ነው ያሳዘንኳችሁ። ተው እንጂ ቅንጅርቲ፣ አንተ ለሳሚ ባትነግረው ኖሮ የኔም የሆነ የቤዛ ህይወት ይበላሽ ነበር። ሞተን ነበር እኮ እዛ። ዛሬ ላይ ቁጭ ብለን እንደዚህ ባልተነጋገርን ነበር። ብቻ ክፉን ያርቅልን እንጂ አንዳችን እኮ የሆነ ነገር ልንሆን እንችል ነበር። ቅንጅርቲ፣ ዛሬ ላይ በህይወት ያለሁት ባንተ ምክንያት ነው። ቅንጅርቴው ቤዛ አመሰግናለሁ። በሱ ምክንያት ህይወታችን እንደተረፈ እስኪ ንገሪው። ደግሞ 10 ጊዜ አጥፍቻለሁ እያለ ነው። ሁሉም ሰው እኮ ያጠፋል፣ ግን ዋናው ሰው ጥፋቱን አምኖ መጸጸቱ ነው። ሳሚ ግን እንደዛ አያስብም። እስካሁን ድረስ እኔን እንደተቀየመኝ ነው። አይ ትንሽ ጊዜ ስጠው እንጂ ይቅር ይልሃል። አዎ ሳሚ አንተ ላይ ጨክኖ አይጨክንብህም። እስኪ ይሁን እንዳፋችሁ ይሁንልኝ። እስኪ ቤዚ የሚበላ ነገር የለም እንዴ? ውይ የኔ ነገር እዚሁ በወሬ ይዘን ቁጭ አደረግን አይደል? አረ በጭራሽ ቤዚ፣ ምንም አያስፈልግም። እንዴ ለምን? ቤዚ አቅርብልኝ። ኖ አይ ሱሪ፣ የእውነቴን ነው። ቅርብ ሰዓት በልቼ ነው የመጣሁት። አትበላ? ቢሆንም እኔ ምሳ አልበላሁም፣ አብረን እንበላለን። አዎ በቃ እንደዛ ይሻላል። የምሬን እኮ ነው ቤዚ፣ በእውነት አመሰግናለሁ። እንደዚህ ብሎ ነገርማ የለም ቅንጭር። የእውነቴን እኮ ነው በቃኝ ያልኩሽ። ይልቅ እኔ የምለው ሳሚ በጣም ቆየ። ቆይ ሌላ የሚሄድበት ቦታ አለ እንዴ? አይ አይመስለኝም። ይመጣል፣ ጠብቀው። ቤዛ ይኸው እንደመጣ ሱሪ ያላችሁ ምርጥ ዜና ነው ያለኝ ዛሬ። ሮቤል የተባለ ሰውዬ ተፈረደበት። እንዴ አጅነው ሳሚ ደግሞ እዚህ ምን ትሰራለህ? የከዳኸውን ጀርባህን የሰጠው ቤተሰብ ጋር አይንን በጨዋ ጥበት ትመጣለህ? ምን የቀረ ነገር አለ? ሳሚ ንዴትህ እኮ ይገባኛል። እኔም ደግሞ አጥፍቻለሁ። ሰውዬ ማለባበሱን ተሆነ የጠየቅኩን ጥያቄ ብቻ መልስልኝ። እዚህ ለምንድን ነው የመጣኸው? ሳሚ እስኪ መጀመሪያ። ቤዛ አንቺ ዝም በይ። የአንቺን የዋህነት እያዩ አይደል ሁሉም በየተራ እየመጡ የሚጮቱብን? ሳሚ ምን እያልክ ነው ያለው? ልጁ እኮ ጥፋቱን አምኗል እኮ። ደግሞ ያንን ገንዘብ የወሰደው ማማን ለማሳከም ነው አይደል? ይሄ ጥፋቱን እኮ በፍጹም ሊያሳንሰው አይችልም። በተሰረቀ ገንዘብ የኔ እህት መታከም አልነበረባትም። ሳሚ ያንን ገንዘብ እኛ እንዴት እንደወሰድነው ታውቃለህ አይደል? የቅንጅርቲን ስራ ለማስተባበል አትሞክሩ እንዴ! ምን ሆናችኋል? ከጀርባችን መጥቶ መውጋቱ ሳያንስ አይናችንን እያየ እኮ ነው ሲዋሸን የነበረው። ሳሚ ግን እኮ ማማንን ማሳከም የነበረብን በፊት ነው። ሌላ አማራጭ የለውም። ደግሞ እኛ ማድረግ ያቃተንን ነገር ነው እሱ ያደረገው። ማንም ሰው ቢሆን ሊያደርገው የሚችል ነገር ነው።
ይሄን ነገር እኮ መጀመሪያ ተነጋግረን ማድረግ እንችል ነበር። ለእኔም እኮ ወቴ ናት። ለምንድን ነው ቆይ በዚህ ልክ ድርቅ እያልክ ያለው? እስኪ አንተም ከዚህ በፊት ያደረጋቸው ነገሮች ለማሰብ ሞክር። እኔም እኮ ፍጹም ነኝ አላልኩም፣ ግን በጣም የምወደውና የማምነው ሰው ከድቶኝ ማየት በጣም ያመኛል። ቆይ ለምን አታነሳው? እባክሽ ተይው፣ ሳሮን ናት። እና ሳሮን ከሆነች ታዲያ ለምን አታነሳው? ያው ልጄ ምናምን ብላ ልትጨቃጨቀኝ ነው የሚሆነው። እንዴ ምን ማለት ነው? ልትጨቃጨቅ ነው ማለት? ልክ እኮ ናት። አንተም ቢሆን እኮ ኃላፊነት አለብህ እኮ። ተወኝ እባክህ፣ አሁን ስለዚህ ማሰብ አልችልም። ምን ማለት ነው ሳሚ? ይሄ እኮ ጭካኔ ነው። ሳሚ ልጅቷ አስቸጋሪ ሁኔታ ውስጥ ነው ያለችው። ምናልባት ያንተን እርዳታ ፈልጋ ይሆናል እየደወለች ያለችው። አንሳና አናግራት። ቆይ ምን ማድረግ እንዳለብኝ ቢያንስ ላስብና ከዛም በኋላ አናገራታለሁ። ሳሚ አታናደኝ እያልኩ ነው። አንሳው። ኧረ ቤዛ እንዴ ጊዜ ስጡኝ። ቆይ ትንሽ ላስብበት አልኳችሁ እኮ። ሳሮና ቴክስት የላከችው ይሆናል እንጃ። እኔ እንጃ። ከፍተኸው እንጂ ሳሚ ክፈተው እስኪ አምጣው። እሷ ናት ቤዛ? አዎ ሳሮን ናት። እስኪ ምንድን ነው የሚለው? አንበቢልህ። ልጄን አደራ ወደማልመለስበት ሄጃለሁ። በቃኝ፣ ደከመኝ። ሳሮን ምን ማለት ነው? እቺ ልጅ ራሷ ላይ የሆነ ነገር ልታደርግ ነው። የሆነ ነገር ልታደርግ ያሰበች ይመስለኛል። ሳሚ መጣው፣ ጠብቀኝ። እኔም አብሬህ እመጣለሁ። ሳሚ እንከተላቸው እንዴ? እቺ ልጅ ራሷ ላይ የሆነ ነገር እንዳታደርግ። አረ በቃችሁ እንዴ! በመታቀፍ የሞተ የመጀመሪያ ሰው እንዳሉ ነው እንዴ? ይሄን ቀን ስንት ጊዜ ስንጠብቀው እንደነበር ግን ታውቃለህ እኮ። እስኪ በደንብ ንገሪልኝ። ወይስ የናፈቀን ነፃነት ብቻ ነበር? እኛ እናስፈልግህ? አንቺ እንዴት ነው ነገረኛ የሆንሽው? አንተ ነፃ ለማውጣት የህግ ትምህርቱን ላይ ጀምራለች እኮ። እንዴ ቅቤ የህግ ትምህርት ጀመርሽ እንዴ? አዎ። እና ለምን አልነገርሽኝም? እስር ቤት ሆነ ምን እልሃለሁ ብዬ ነው። እኔን ስታስፈችኝ እንዳውቅ ብለሽ ነው? እና ስለዚህ ትምህርትሽን ሳትጨርሺ ቀድሜ መፈታቴ ስህተት ነው? እባክህ እንደዚህ አይነት ቀልድ አትቀልድ። እሷ ሰርፕራይዝ ነበር ልታደርገው ያሰበችው እኮ። ፍርድ ቤት መታ ስትቆምልኝ ማለት ነው። አስበሽዋል? እኔ በካቴና ታስሬ፣ እርግቤ ደግሞ ጋውን ለብሳ ልክ ፊልም ላይ እንደምናየው እሷ በራስ መተማመን ሆና ስትመጣ፣ እኔ ደግሞ ስደነግጥ፣ አቃቤ ሕግና ዳኛው ደግሞ በንግግሯ ሲገረሙ ማለት ነው። እባክህ አጎቴ እንደዚህ አይነት ቀልድ አትቀልድ እንዴ። ያማ ያልፍ የሚመስል ጊዜ አልፎ ደስ ይለን ሲገባ አንተ ጭራሽ ወደ ኋላ ትመለሳለህ። እኔ 5 ዓመት ሙሉ ተምሬ እስክጨርስ ድረስ አንተ እንድታሰር የምፈልግ ይመስልሃል? እሺ በቃ አትነጫነጭ። እኔ ለቀልድ ብዬ ነው። ቢሆንስ በእንደዚህ አይነት ነገር ይቀልዳል እንዴ? እርግቤ እሺ በቃ ትቸዋለሁ። እና በዚህ ትንሽዬ ትዕግስትሽ ነው ጠበቃ የምትሆኚው? እና መሆናችን እያልከኝ ነው? ኧረ ሉላ አንድ ነገር በይልኝ። ቆይ ይሄ ጸባይ ከየት የመጣ ነው? እንዴት ነው በአንዴ እንዲቀይር ያልሽው? ደስታ ነው እንደዚህ የሚያደርጋት። አትፍረድባት። መኪናው ደርሷል መሰለኝ። በቃ እንሂድ። ሄላ እሺ መጣ። የት ነው? እዚህ መታጠፊያው ጋር ነኝ ብሏል። እንሂድ።
ማለት ነው እዚህ ጠረጴዛ ላይ ካሉት እቃዎች ራሱ ማትሻል ፍጥረት ነው እንዴ? እኔ የልጅሽን አባት ከብርጭቆ ከሳህን ከጠርሙስ ከታመሳሰኛለሽ? ምን ታረግ ብለህ ነው ብራዘር? ይኸውልህ ይሄ ብርጭቆ እዚህ ጋር ካስቀመጥከው አይናገር አይጋገር። አንተ ነጋ ጠባ ጭቅጭቅ። ኧረ በእናትህ ቅንጅርትዬ እንደው ምን ላድርግ? ነው ሊደፋኝ አበራችሁ ማለት ነው። አንቺ መለስብሻለሁ። አንተ ግን ማለት ነው እመጣብሃለሁ። ማን ነው? ሰላም ለዚህ ቤት። ሰላም ለእናንተ። እንዴት ዋላችሁ? በለው ምንድን ነው ቤቱን ድምቅምቅ አድርጋችሁታል። ያው ደግሞ እናንተ ብቻ ነበር የቀራችሁት። አሁን በደንብ ይደምቃል አይደል ቤቱ? እንኳን ደህና መጣችሁ። እናመሰግናለን። የእውነት የእኛን ደስታ ለመካፈል እዚህ ድረስ ስለመጣችሁ በጣም ደስ ብሎናል። በእውነት ገና ከመፈታቴ እንደዚህ አይነት ቤተሰብ በመቀላቀሌ ደስታዬ ነው። ኧረ ጎበዝ ተረጋጉ። እንዴት ነው ነገሩ እንዴ? ኢንስፔክተር ሽማግሌ ሳትልክ ምናምን ዝም ብለህ ዘቡ ብሎ መቀላቀል አለ እንዴ? እንደዚህማ በቀላሉ አይሆንም። ኧረ እኔ እንደዛ ለማለት አልነበረም። እሱን ቶ ፍቅር ስለማይገባው ነው ዝም ብሎ የሚቀባጥረው። ማን እኔ ፍቅር የማይገባኝ? አዎ እርግጠኛ ነሽ እንዴ? በደንብ ምን ልታመጣ ነው? እነ ሳሚ ዝም ከተባሉ እንደዚሁ ቆመን ያሳድሩናል። እባካችሁ ንግቡ፣ ቁጭ በሉ ንግቡ። አንቺ መልስ ምታለሽ፣ ጠብቂ። እሺ እባካችሁ ኢንስፔክተር ግቡ። በሉ ሁላችንም የፍቅር ማዕድ እንቋደስ። እባካችሁ ቁጭ በሉ።